በጣም አላለቀም ነው ፖይንቱ፣ አላለቀም ነው ግን በጣም ነው እንዲቋጠራችሁት። በጣም እንዲቋጠርኩ አልቋጠርኩም ትለናል። ትፈራለህ፣ ሲቲን ትፈራለህ፣ እንተዋወቃለን። ትፈራለህ፣ በጣም ነው የምትፈራው ይሄን ቲም። በበርንሌ እኔ ደግሞ በበርንሌ መች ተስፋ ቆርጣለሁ። በዌስት ሃም ምናምን እስከ መጨረሻው ታገላል። ትንሽ ቅር ያለኝ ይሄንን ፓላስ መጨረሻ ላይ እንደምትገጥሙት ሳስብ ነው እንጂ ፔፕ ራሱ ከጨዋታ በኋላ የሆነ ነገር ሹክ ሲላቸው ነበር። እንደው እባክህ ወይኔ መጨረሻ ላይማ በርንሌ ተስፋ አለ። እኔ ከኋላ እስካለው ድረስ ትፈራለህ። ግን ዛሬ የተጫወታችሁት ጨዋታ ምን አይነት ጨዋታ ነው? ጀምር ይዞም የገባው ፎርሜሽን ትንሽ አስፈርቶ የነበረ ምን አስበው ነው ጊቭ አፕ አድርጎና ለቅዳሜ እኮ ነው ሁሉ ራሱ ትሬኒንግ በለው እኮ የዛሬው ጨዋታ። አንተኒ ፎደን እኮ እግዚአብሔርን እሱ ልጅ እኮ ምርጥ ቢሆን ኖሮ ሲቲ እዚህ ደረጃ እንኳን አይደርስ ነበር። ስለ በቃ ዋንጫው መብላታችንን ቀርመ ነበር የምናረጋግጠው። ሳቪኒዮ አሪፍ፣ አረ በጣም የሚገርም ነገር ነው ዛሬ ያስመለከታችሁን። ግን ስቲል ማለት ነው በበርንሌ ተስፋ አለ። ተስፋ አቻለኛ እኮ ስንበላው ግን ታይቶኛል። ሲቲ አሸንፏል። ክሪስታል ፓላሶች አሁን ከኛ ጋር ተጫወቱ ብትባሉ እንደዚህ ትጫወታላችሁ? ምን አይነት የተጣለ ቲም ነው እንዴ? 3-0 ፕላስ 3-0 መሸነፍ ብቻ አይደለም ሲቀልዱባቸው ሙሉ ጨዋታው ሲቲ እኮ በማይታወቁ ሰዎች እኮ ነው የገባው። በቤንች ኤት ኑሪን ሌፍት ዊንግ ላይ ምናምን እያስጀመረ እኮ ነው የገባላችሁ። እንዴት አባታችሁ ነው የማትችሉት? ፎደን ተረከዛ ሲት ያደርግባል። ፎደን እኮ ስንት ጊዜ ኳስ ከነካ እኮ የቆየ ሰው እንዴ። ኳስ እኮ የሚባል ነገር ጠፍቶበታል። አቋሙ በታች የሆነ ሰውዬ እኮ ነው። ፎደን 2 አሲስት ያደርጋል። ማርሙሽ እንደዛ ተሽከርክሮ እስኪያገባ ድረስ ያ ሁላ ስፔስ እንዴ። ሰከንድ አፍ ላይ በዛ ልክ እንደዚህ ስኪል እየሰሩባችሁ ጭንቅላታችሁ ላይ ሲቀልዱ መጫወት ምን ማለት ነው? እኔ እርግጠኛ ሆኜ የምነግራችሁ የመጨረሻ ሳምንት ላይ ይሄ ቲም ይወግምብናል። ግግም ብሎ ነው የሚጫወቱት። እርግጠኛ ሆኜ ሲቲ እንደዚህ ይቀልዳል 3-0 በእነዚህ በቤንች ተጫዋቾች። አረ የማይመስል ነገር ማየት አልፈልግም። የመጨረሻ አችሉም ፓላሶች፣ እግዚአብሔር እናንተ መውረድ ነው ያለባችሁ። አሳያችኋለሁ። የመጨረሻ ሳምንት ደግሞ ምን አይነት የተጣሉ ቲሞች ናቸው። በእናትህ 3-0 ይሸነፋል። 3-0 ጋርዲዮላ ካለ በሰማይ መንገድ አለ። ወያላ ቋጥረህ ዛሬ ዋንጫው ልትበላ ላ ጋርዲዮላ እያለ ፕሪሚየር ሊጉን ልትበላ ላ እስካሁን አመሸ እንዴ ወያላ ላ ነጋቲሙላ ትግሉ አላለቀም እንድንል ነው አይደል? አይ ሲቲ በርንሌን በግድ ካላበላችሁ ተመስገን ነው። ዛሬንም በኦክሲጅን ቢሆን እንዳልፋለን እየተነፈስን ነው። እና የሆነ አጉል ቦታ ምናምን የራሳችሁ ጉዳይ ብትሉን እየመሰለኝ ነው። እንዳንሰደድም ጊዜውን እየወሰናችሁብን ነው። ቀርተንም እዚሁ ጉድ እንዳሉ እባካችሁን። እና ምንድን ነው አሁን መጨረሻችን? የት ነው መጨረሻችን? አሁን ግልጽ እኮ ነው። ያው እኔ አውቀዋለሁ። እና በርንሌን ካላበላችሁ ነው የሚመስለው ኬዙ። እንመን በግድ ከባድ ነው። እንዴት ደስ እንዳለኝ ማለት ነው። እንዴት ደስ እንዳለኝ ቁጭ ብለው እነሱ ይቋጥራሉ በልተነዋል ብለው ለሚያስቡት ዋንጫ፣ እኔ ደግሞ ቁጭ ብዬ 3 እያገባው ጎል ዲፍረንሱ ላይ በልጫቸዋለሁ። ይሄ ጎል ስኮርድ የሚሉት ብዙ ያገባ ከዚህ በኋላ ሁለቱን ተጫውተ እኔ ባልጫወት አትደርስብኝም ማለት ነው። ለማንኛውም በዚህ ጨዋታ ስለማናወራ ፎደን ማን ኦፍ ዘ ማች ተብሏል። የሚገርም ቸርኪም ገብቶ እኔ ለማንም አላንስም ብሏል። ፎደንና ቸርኪ ለቦታቸው እየተወዳደሩ ነው የሚመስሉት። ኤኒዌይ ሁለቱንም ስፈልግ አጫውትልን። ሳቪኒዮም የመጀመሪያ የዚህ ሲዝን የፕሪሚየር ሊግ ጎሉን አስቆጥሯል ማለት ነው። ቸርኪ ገብቶ አሲስት ያደረገለት ኳስ በስመ አብ እንዴት ነው ያሳለፍክለት። አትሊስት በሜዳ በርንሌን አሸንፈ ዋንጫ ልታነሳ ያሰብከውን ነገር አክሽፍ ይባል። እስቲ ስታሸንፍ እንደሆነ ደግሞ እናያለን። ለማንኛውም ስለምንችል ማለት ነው። ማን ሲቲ ፓላስን 3-0 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል። በጣም ነው የተቃጠልኩት። የራሴ ቡድን እንደተሸነፈ ነው የተቃጠልኩት። ለምን ብለህ ብትጠይቀኝ እነዚህ ደደብ ተጫዋቾች አራተኛ እንዳያደርግልህ አንተ መርዝ የበላ 93ኛ ደቂቃ ላይ ነው እንዴ አንተ ዶኩ እንዳይመታው አራውዱት። ወይኔ ተቃጠልኩልህ። እሺ ቸርኪ እንዳይመታው ኮሚታፈር ሆነ እኮ የቪዲዮ። ኧረ ወይኔ ተቃጠልኩኝ። ኧረ ወይኔ እንደ ፓላስ ዶማ ራስ የሆነ ቡድን ካሁን በኋላ ደጋፊ እወዳቸዋለሁ። ከንስያው በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማ ራስ ደደቦች ናቸው። 2-0 እየተመሩ የሚመሩ ነው ይመስል ወክ ያደርጋሉ፣ ሜዳ ላይ ወክ ያደርጋሉ። በቃ ገባ አይደለ?
ፔፕ ለመጨመር ጎል ዲፈረንስ ምናምን እያለ አንተ ግላዝነር ዶማራስ ገባል። እናንተ ሁላችሁ ለዶማራሳችሁ እያንዳንዳችሁ ቪዲዮ ያስፈልጋችኋል። እንዴት እንዳቃጠላችሁኝ እንዴት እንደማትረቡ እርግጠኛ ነኝ። አሁን እኛ ላይ ስግጥ ብለው ይጮታል። ከእናንተ ኤዜን የወሰድነው ከእናንተ አይደል? ምን ነው ውለታ ምናምን አታውቁም? ዋንጫ ምናምን ያሳያችሁ ኤዜን ምን ነው? ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ አይቻላቅም። ኤቨርተንን ባየንበት መጫወታ ዋርተን አንተ ብቻ ነህ ምርጥ ተጫዋች። እሺ ከማዳ የምትባል አንተ ዶማራስ ፔናልቲ ያገኛለሁ ብለህ የቀለድክብን ምን ነው? ኮርና አረ መርዝ ብላ በእናትህ ትች። እሺ የደንቡ አይቅርብኝ ብዬ ቋጥሬ የነበረ ቋጥሮ ያልተሳካም። ለማንኛውም ግን ሲቲ አሸነፈም አላሸነፈም በእኛ ህይወት ላይ የሚቀየር ቅንጣት ያክል ነገር አይኖርም። በነገራችን ላይ ዋንጫውን ከማንሳት ሊያስቆመን የሚችል ምድራዊ ኃይል አንድ አይኖርም ዘንድሮ። የምሬን ነው የምነግራችሁ። ኔቶ ቢሰበሰብ እንኳን ይህንን ዋንጫ ከማሳካት እናቱ የወለደችው ሊያስቆመን አይችልም። በርንሌ ያለን እንሰጠዋለን። ቀጣይ ይሄን የሞተ ፓላስ ነው የምናገኘው። አንፏቀን እናስኬደዋለን። እሱ ላይ ችግር የለብኝም። ለማንኛውም ትንንሽ ቡድን ላይ ትበረታላችሁ። ጎበዞች ናችሁ ሴቶች፣ እንኳን ደስ አላችሁ። ጥሩ ተጫዋቾች ሮቴት አድርጋችሁ አሪፍ ሙድ አራምዶ ፔፕ ማለት ነው ጨዋታውን ኮንፈርት በሆነ ሁኔታ 3-0 በሆነ ውጤት አሸነፋችኋል። ስላሸነፋችሁ እንኳን ደስ አላችሁ። ግን ምንም ይፈጠር ያለ ነገር እንዳይመስላችሁ እንዳትደግሙ ልነግራችሁ ነው የመጣሁት። የኔ ቡድን ይህንን ዋንጫ ከማሳካት የሚያስቆመው ምድራዊ ኃይል የለም። እናሳካዋለን። ዋንጫ ስላሸነፋችሁ ይመቻችሁ። 3.3 ጎላችንን ይዘን ወደ ቀጣዩ ዙር ሊያባት በጣም ነው የሚቻለው። ሲቲዝንስ ሌትስ ጎ። በስመ አብ ፔፕ ምንድን ያሳየን? ተጫዋቾቻችን ለኤፍኤ ካፕ አርፈው ከዛ በላይ ደግሞ በቤንቾቻችን ብቃት ተደመን ስታር ቦያችን ማን ኦፍ ዘ ማች ሆኖ 2 አሲስት አድርጉ። ዋሬ ጌም እቺ 3-0 በቃ ይዛናለች ነው የምልህ። አርሰናልም አለኝ የሚለው ጎል ተናስቶ 1 ጎል ብልጫ ሆኗል። ይሄ ነው ሲቲ አባታችሁ እኮ። እኔ እኮ እግዚአብሔር እንደምደረች ታሳዝኑኛል። አባታችሁ ለማንኛውም ሌትስ ጎ ሲቲዝንስ። እኛው ወደፊት እንገሰግሳለን። እነዚህ እየቋጠሩ እንደዚህ እየተዋረዱ ለጥ ይላሉ ማለት ነው። እኛ ግን ወደፊት በርንሌ አደራ እንሰጥሻለን። ካላሳፈርሽን ካልሆነ እኛ ተስፋ አንቆርጥም። ክሪስታል ፓላስም ላይ እንዲህ ለጥልጠኑ አሸንፈናል፣ ግን ለአርሰናል የሚያንስ አይመስለኝም። አሪፍ ተጫውቷል። ለማንኛውም ሌትስ ጎ ሲቲዝንስ። ኮፒ ሊንክ ፎሎ ምናምን እንዳይረሳ። መጫችሁ ማንቸስተር ሲቲ ክርስቲያን ፓላስን ኢታር ላይ ጠርቶ እንዳልነበር ነው ያደረገው። ተመልከቱ። 3-0 በሆነ ውጤት ነው እንግዲህ ኢታር ላይ አጋይቶ ይላከው ማለት ነው። እጅግ በጣም ደስ የሚል ጨዋታ ነበር። በተለይ ፈርስት ሃፍ ፊል ፎደን ዛሬ የቀድሞውን ፎደን ነው የተመለከትነው። ከምሬ ነው የምላችሁ፣ ቃላት የለኝም። የሚጫወቱበት መንገድ አሲስቱ እጅግ በጣም ልዩ ነበር። ሰከንድ ሃፍ ራያን ቼርኪ፣ ኧረ በስመ አብ ምን አይነት ኳስ ነው ለሳቪኒዮ የሰጠው። ሳቪኒዮ ምን አይነት ጎል በስማም። ከዛ ሁሉ ሁለተኛ አሲስት አድርጎልን ነበር። ያው ሳቪኒዮ ሞክሯን ነበር አልተቆጠረም እንጂ እጅግ በጣም ይለይ ጨዋታ ነበር የተመለከትነው። ለማንኛውም ማለት ነው ማንቸስተር ሲቲ ክርስቲያን ፓላስን ኢታር ላይ 3-0 በሆነ ውጤት ጋርፎታላችኋል ማለት ነው። ያው እንግዲህ ይሄ ባይዞ ይሄ ፓላስ ለአርሰናል ራሱ የሚያስቸግረው አይመስለኝም። አርሰናል በቀላሉ ይሄንን ፓላስ የሚያሸንፍ ይመስለኛል እንደኔ ግምት ማለት ነው። ለማንኛውም ማለት ነው ያው የሲቲ ፐርፎርማንስ የዛሬው ብቃቱ እጅግ በጣም ልዩ ነበር። ከምሬ ነው የምላችሁ፣ አለማድነቅ አይቻልም። ይመቻችሁ ሲቲዝኖች። ኮንግራ ብያለሁ። ኮንግራ። አንተ ወንድ ሴት የመሰልክ ሰውዬ ሙድ ያስክብና፣ በሜዳችን ዋንጫው እንዳናረጋግጥ ሙድ ያስክብና። ይመች እንገናኛለን በሜዳህ ማለት ነው። ዋንጫውን የምናነሳው ላይ ጨፍረንብህ ነው። ምን ነው ማሰልጠን ባቆምኩ እስክትል ድረስ ጨፍረንብህ ነው ላይ የምንወጣው። አረ ቢስሚላ ምንም ፍላጎት እንኳን ለምንም እኮ ነው የሚጫወቱት። ግን ምን አለ አሁን 10 ሚሊዮናችሁን ብትወስዱ፣ እኛ ዛሬ ነገ ሰኞ ተጫውተን 10 ሚሊዮን ቀጥታ ብትወስዱ ምን ትሆናለህ? ደግሞ ስለ ቫር ያወራው ምናምን ሰብቻለሁ። ከአርሰናል ጋር ነው የሰውዬ ችግሩ። ጋርዲዮላ ጋር ተሳስቆ ሲወጣ ምናምን ነገር ጠርጥሬ ነበረ ምንም እንትን እንደማይል ማለት ነውና እኛ በራሳችን እንወስናለን። ራሳችን በእንለይንም እናንተንም ቀጥቅጠን እንወስናለን። አንተ ግን ያገናኘን ቀጣይ ሲዝን በተለይ ያገናኘን ቀጣዩንም ጌም ያገናኘን ቀጣይ ሲዝንም ያገናኘን መከራ ነው የምናበላ ፎቃቃ። አሁን የፔፕ ጋርዲዮላው ሰራዊት ከራሱና ከተስፋ ውጪ ሌላ ምንም የለውም። ያራዳ ልጆች የአርሰናልን ሸርተት ማለት ብቻ ነው ፔፕ ጋርዲዮላን ለዋንጫው ሊያደርሰው የሚችለው። ከዛ ውጪ ግን ወደ ውጪ ነው። አቡሻ ምንም የለም ነው የምልህ። ቢያሸንፍም ባያሸንፍም ቀሪ ጨዋታውን እንግዲህ ተጫውቷል።
አሁን 3-0 እንግዲህ አሸንፏል ያራዳ ልጆች ማለት ነው። ልዩነቱም ወደ 2 ጠቧል። ነገር ግን ከፊት ያለው ክለብ ነጥብ ከጣለ ብቻ ነው የፔፕ ጋርዲዮላው ሰራዊት ለዋንጫ የሚንደረደረው። ከዛ ውጪ ግን አሁን ባለበት ደረጃ ሁለተኛ ሆኖ ነው የሚያጠናቀቀው ያራዳ ልጆች። ከዚህ በፊት እንግዲህ እንደዚሁ እያሳየ አርሰናልን፣ ሊቨርፑልን ዋንጫ ነጥቋል ፔፕ ጋርዲዮላ። አሁንስ ከኋላ ነው ያለው እሱ፣ አርሰናል ከፊቱ ነው። እንዴት ይሆናል? እሱ ራሱ ያደርገውን የነበረውን ይደረጋል የምንመለከት ይሆናል። እስቲ እናንተንስ ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ ያይረሳ። ይመቻችሁ።